በቀይ ባህር ጉዳይ ኢትዮጵያና ኤርትራ ወደ ግጭት ሊያመሩ ይችላሉ የሚለው ስጋት አሁንም እንደቀጠለ ነው። ከሁለቱም ሀገራት የሚወረወሩ የቃላት ጦርነቶች ወደ ምድር እንዳይረግጡ ማሳሰቢያዎች እየተሰጡ ነው። በውስጥ ጉዳይ ጣልቃ ከመግባት ጋር ተደማምሮ የቀይ ባህር አጀንዳ ወደ ግጭት ሊያመራ ይችላል በሚል ግልጽ ማሳሰቢያዎች ተሰጥተዋል። ኢትዮጵያ በቀይ ባህር ጉዳይ የመዋጋት ፍላጎት የለኝም ብላለች። የኢሳያስ መንግስትም ከኢትዮጵያ ጋር የመዋጋት ፍላጎትም እቅድም እንደሌለው ተናግሯል። ሆኖም መሬት ላይ ቃላት መወራወሩ እንደቀጠለ ነው። ነገር ግን ዓለም በቀይ ባህር ጉዳይ ለኢትዮጵያ እየወገነ ይመስላል። ኢትዮጵያ በቀይ ባህር ጉዳይ እስካሁን ሁለት ነገር አሳክታለች ተብሎ ይታመናል። አንደኛ ኢትዮጵያ ቀይ ባህር ላይ ጥያቄ እንዳላት ደፍራ መናገሯ ነው። ከዚህ ቀደም ኢትዮጵያ የቀይ ባህር ጥያቄ ማንሳት የሚቻል አልነበረም። ሁለተኛ ስኬት የቀይ ባህር ጉዳይን ዓለም አቀፍ አጀንዳ በማድረግ ሌሎች ድጋፍ እንዲሰጧት ማድረግ መቻሏን ትናገራለች። አሁን በዓለም አቀፍ መድረክ ኢትዮጵያ ከቀይ ባህር ፍትሃዊ ባልሆነ መልኩ እንደተገፋች ግልጽ የሆነ አቋም እየተያዘ ያለ ይመስላል። ለዚህ ደግሞ አሜሪካ ሳትቀር ድጋፍ እሰጣለሁ ብላለች። የባህር በር አማራጮችን ለማስፋት የምታደርገውን ጥረት የአሜሪካ መንግስትና የኔ ኤምባሲ የምንደግፈው ጉዳይ ነው። አሜሪካ መደገፏ ከምን የመጣ ነው የሚል ጥያቄ ይነሳል። አሜሪካና እስራኤል እንደግፈዋለን ያሉት የቀይ ባህር አማራጭ ምን አይነት ነው? ማንንስ ይመለከታል? ኤርትራን፣ ጅቡቲን ወይንስ ሶማሊያን? እስከ መጨረሻው አብራችሁን ቆዩ። አሁን ለኢትዮጵያ የባህር በር ጥያቄ ጥቂት የማይባሉ ሀገራት ድጋፍ ሰጥተዋል። እስራኤልና አሜሪካ ከደጋፊዎች ወገን መሆናቸው ለኢትዮጵያ ድል ሊባል የሚችል ነው። ሁለቱ ሀገራት ኢትዮጵያ በሰላማዊ መንገድ የባህር በር ማግኘት አለባት የሚለው አቋም እንዳላቸው አዲስ አበባ በሚገኙት አምባሳደሮቻቸው በኩል አረጋግጠዋል። ጠቅላይ ሚኒስትሩ ከመንግስት ብዙሃን መገናኛዎች ጋር ባደረጉት ቆይታ የቀይ ባህር ጉዳይ እንደሚቀጥል አስታውቀዋል። ጠቅላይ ሚኒስትሩ ከብሔራዊ ቴሌቪዥን ጣቢያው ኢቲቪ ጋር በነበራቸው ቆይታ የቀይ ባህር ጉዳይ እንደሚቀጥል ይፋ አድርገዋል። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች ብለዋል። እኛ ስንንቀሳቀስባት መሰለን እንጂ 130 ሚሊዮን ህዝብ ያላት ከፍተኛ የቆዳ ስፋት ያዘች ብዙ ምርት በማምረት ለጎረቤቶቿ ማቅረብ የሚገባት ሀገር እስረኛ ነው የነበረችው። የጂኦግራፊ እስረኛ መሆን በልጆቻችን እንዲሁም በእነርሱ ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የጂኦግራፊ እስረኛ መሆን ለምንጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለመሄድ ይህንን መዘንጋት አያስፈልግም ሲሉ ተናግረዋል። ከጠቅላይ ሚኒስትር አብይ አህመድ ይህን ከመሰለው ንግግር አስቀድሞ የውጭ ጉዳይ ሚኒስቴር አዲስ አበባ ላይ በተካሄደ አንድ ስብሰባ የባህር በር ጉዳይ ተጠናክሮ የሚቀጥል አጀንዳ መሆኑን ጠቆም አድርጓል። መንግስትም ከሳምንታት በፊት በተመሳሳይ አቋም ማንጸባረቁ አይዘነጋም። ኢትዮጵያ ቀይ ባህርን በሚመለከት አሁን ከፍተኛ የዲፕሎማሲ ግንኙነት እየሰራች እንደሆነ በተደጋጋሚ ይነገራል። ኢትዮጵያ ቀይ ባህር ላይ መግቢያና መውጫ ያስፈልጋታል የሚለውን የሀገራት መሪዎች ጭምር እንደተረዱት ወይንም እንደተቀበሉት ሲነገር ቆይቷል። አሁን ይህን የሚያረጋግጥ ነገር በኢትዮጵያ አሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ተናግረዋል። አምባሳደሩ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት ይደግፋል ሲሉ ለመጀመሪያ ጊዜ ተናግረዋል። ሆኖም ኢትዮጵያ ቀይ ባህር በኃይል ሳይሆን በሰላማዊ መንገድ ወይንም በድርድር ለማግኘት መሞከር አለባት ብለዋል። ከዚህ ቀደም የኢትዮጵያ እስራኤል አምባሳደር በተመሳሳይ ኢትዮጵያ የቀይ ባህር ጥያቄዋን እስራኤልም ተደግፈዋለች ብለው ነበርም። ነገር ግን የእስራኤል አምባሳደርም በዚህ ጉዳይ ጦርነትን ሀገራቸው እንደማትደግፍ በሰላማዊ መንገድ ምላሽ ያገኝ ዘንድ ፍላጎት እንዳላት ጠቆም አድርገዋል። በእርግጥና አሜሪካ ለኤርትራ ያላቸው ነገር ይታወቃል። በቀይ ባህር ሰበብ ከጀርባ ግጭት እንዲፈጠር ሊገፋፉ ይችላሉ የሚል ግምት አለም። በተለይ ትራምፕ ከሰሞኑ የኤርትራ ዜጎች እንዳይገቡብኝ ማለታቸው ዛሬም አሜሪካ ኤርትራን በጠላትነት ፈረጃ ስለመቀጠሏ ማሳያ ነው የሚሉ አስተያየት ሰጪዎች አሉ። ይህም ከኢትዮጵያ ወገን ቆማ የኢሳያስ መንግስት ተጽዕኖ ውስጥ ለመክተት የምትሞክርበት አንደኛው ማሳያ ነው ይላሉ። ይህ የተንታኞች ስጋት ነው። አምባሳደሩ ሰላማዊ አማራጭ እንደግፋለን፣ እርሱን ተከተሉ ቢሉም የሚሆነው የማይነገረው ነውና በስጋት መነሳቱ ተገቢ ነው። አሜሪካና እስራኤል እንደግፈዋለን ባሉት የኢትዮጵያ የባህር በር ጥያቄ ዙሪያ ዓለም አቀፍ ሕግጋት ምን ይሉ ይሆን? አሜሪካና ሌሎች ሀገራት ኢትዮጵያና ኤርትራ ወይንም ሌሎች የቀይ ባህር ተዋሳኝ ሀገራት ወደ ግጭት እንዳይገቡ በመፍትሄነት የሚያቀርቡት አማራጭ በሰላማዊ መንገድ ተነጋገሩ የሚል ነው። ሰላማዊ ሲባል ሁለት አማራጮች አሉ። እነርሱም በሕግና በድርድር። ብዙዎች ከሕግ ይልቅ ድርድርና መግባባት የተሻለ ነው ብለው ይመክራሉ። ድርድሩ ካልተሳካ በሕጋዊ መንገድ መሞከር የሚል አማራጭም አለ። የተባበሩት መንግስታት ድርጅት የባህር ሕግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳ ማጥመድን፣ በባህር ውስጥ ያለው የተፈጥሮ ሀብቶችን ፍለጋ ጨምሮ ሌሎች ከባህር ተፈጥሮ ሀብት ጋር የተያዙ ሀብቶች ተጠቃሚነት መብትን ያካትታል። የዚሁ አንቀጽ 125 ንዑስ አንቀጽ 1 እንደሚያመላክተው ደግሞ የባህር በር የሌላቸው ሀገራት በአካባቢያቸው ያለውን ባህር የመጠቀምና የመሸጋገር ዓለም አቀፍ መብት አላቸው።
ይህ መብት የባህር በር በሌላው ሀገር የባህር በር ባለቤት በሆነው ሀገርና በቀጠናው መካከል በሚደረግ ስምምነት ሊፈጸም እንደሚገባ በዚሁ አንቀጽ 2 ላይ ተመላክቷል። አንቀጽ 27 ንዑስ አንቀጽ 1 ላይ ደግሞ እነዚህ የባህር በር የሌላቸው ሀገራት በስምምነት ከተደረገ የተለየ አገልግሎት ክፍያ በቀር ለተገለገሉበት ባህር ምንም አይነት የትራፊክ ታክስ ወይንም ሌላ ክፍያ እንደማይጠየቁ ይደነግጋል። የቀድሞ የአፍሪካ አንድነት ድርጅት በምስረታ ቻርተሩ መግቢያ ላይ በባህር ሕግ ጉዳዮች ባሰፈረው አተታ የአፍሪካ ሀገራት የባህር በር ያላቸውን ጨምሮ ከባህር ሊያገኙት የሚገባቸውን ጥቅም እያገኙ እንዳልሆነ ጠቅሶ የባህር በር የሌላቸው ሀገራት ከባህር የመጠቀም መብታቸው ሊጠበቅ እንደሚገባና ይህም ከዓለም አቀፍ መርህ አንጻር ሊታይ እንደሚገባ ይደነግጋል። በዚህ መንገድ ኢትዮጵያ የባህር በር ማግኘት ትችላለች፣ ብታገኝስ በሰላማዊ መንገድ መጠቀም ትችላለች ወይ የሚለው መታየት ያለበት ነው። ኢትዮጵያ ከታሪካዊ ዳራ አንጻር ሊያስኬዳት የሚችል ጉዳይ አለም። ነገር ግን የኢትዮጵያ ጎረቤቶች በዚህ ሕግ የመዳኘት ፍላጎት የላቸውም። ኢትዮጵያ ኤርትራን ለመቀላቀል በተባበሩት መንግስታት ድርጅት ጉባኤ ጥያቄ ባቀረበችበትና ሙግት ባነሳችበት የዲፕሎማሲ ዘመቻ ወቅት የባህር በር እንድታገኝ የሚያስችል መሬት ተፈቅዶላት እንደነበር ዶክተር ያዕቆብ ወልደማርያም አሰብ የማናት በሚለው መጽሐፋቸው ላይ አስፍረውታል። የኢትዮጵያ የወቅቱ ጥያቄ መላዋን ኤርትራ ከኢትዮጵያ ማጓር ስለነበር የተሰጣትን የባህር በር የማግኘት አማራጭ አልተቀበለችውም ነበርም። ክርክሩና የዲፕሎማሲው ዘመቻ ፍሬ አፍርቶ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ተወስኖ ኢትዮጵያ ዳግም የባህር ጠረፍ ባለቤት ሆና ነበርም። ከላይ የተጠቀሱት ዓለም አቀፍ ሕግጋትና የአፍሪካ ሕብረት ድንጋጌዎች ኢትዮጵያን የሚመለከቱ ናቸው። ኢትዮጵያ የምትገኝበት ልዩ የኢኮኖሚ ዞን የአፍሪካ ቀንድ ሲሆን ይህም የጅቡቲ፣ ኤርትራና የሶማሊያ ባህር ዳርቻን ያጠቃልላል። በሱዳንና በኬንያ በኩል ያለው መስመርም ሌላው የባህር በርን ለመጠቀም የሚያስችል አማራጭ መንገድ ነው። በሌላ አነጋገር የመንግስታቱ ድርጅት በ1982 ባወጣው የባህር ሕግ አንቀጽ 69 የተጠቀሰው ድንጋጌ ከአንቀጽ 125 እስከ 132 የተገለጹት ድንጋጌዎችና አንቀጽ 148 የኢትዮጵያን የባህር መውጫ መብት የሚመለከቱ ናቸው። በ1900፣ በ1902፣ በ1908 በኢትዮጵያና ኤርትራ ቅኝ ገዢ በነበረችው ጣሊያን መካከል የተደረጉት ስምምነቶች የቀድሞ የአፍሪካ አንድነት የአሁኑ የአፍሪካ ሕብረት በ1964 የቅኝ ግዛት ውሎችን ማጽናቱ ለኢትዮጵያ የባህር መውጫ መጥፋት ዋና ምክንያት ተደርጎ ይጠቀሳል። ተመራማሪው ስምምነቶቹ ሕጋዊነት የሚያጡባቸው መስፈርቶች ሲጠቅሱም ጣሊያን በ1935 ኢትዮጵያን ዳግም ስትወር የመጀመሪያውን ስምምነት መጣሷን ያስታውሳሉ። በዚህ ረገድ የቪየና ስምምነት ሕግ አንቀጽ 60 የሁለትዮሽ ውልን በአንደኛው አካል መጣስ ሌላው አካል ለውሉ እንዳይገዛና ሁሉን የጣሰውን አካል የመክሰስ መብት የሚሰጠው ነው። በዚሁ መሰረት በ1900፣ በ1902፣ በ1908 ስምምነቶች በሌላኛው አካል ስለተጣሰ ተፈጻሚነት እንደሌለው ኢትዮጵያ ተከራክራለች። ይህ ደግሞ የአልጀርሱን ስምምነት ዋጋ ያሳጠዋል። ሁለተኛው የተባበሩት መንግስታት ድርጅት የ1950ዎቹ ምክረ ሐሳብና ኢትዮጵያና ኤርትራ ዳግም በኮንፌዴሬሽን መዋሃድ የኢትዮጵያን የባህር በር የማግኘት መብት ለመጠየቅ መሰረት ሊሆን የሚችል ስምምነት ተደርጎ ሊወሰድ እንደሚችል እንደዚህ አይነቶቹ ተጨባጭ እውነታዎች የዓለም አቀፍ የሕግ ድንጋጌዎች የአልጀርሱ ስምምነት ሕጋዊ መሰረት እንደገና እንዲገመገም ጥያቄ ማንሳት የሚያስችሉ ናቸው። ከነዚህ ሕጋዊ መስፈርቶች በመነሳት ኢትዮጵያ የምታምነው የባህር በርም ሆነ የቀይ ባህር ጉዳይ ከኤርትራም ከጅቡቲም ከሶማሊያም ከሱዳንም የገዘፈ ዓለም አቀፍ የጂኦፖለቲካና የፖለቲካል ኢኮኖሚ ጉዳይ አድርጋ ነው። የቀይ ባህር ጉዳይ በቀይ ባህር ላይ ብቻ ተወስኖ የሚቀር ሳይሆን ከሜዲትራኒያን ባህር እስከ ህንድ ውቅያኖስና የኤደን ባህረ ሰላጤ የአፍሪካ ቀንድ ያለውን ቀጠና ጭምር የሚመለከት ነው። አሜሪካ ጉዳዩን በጥንቃቄ በሰጥቶ መቀበል መርህ የሚከናወን እንጂ ጦር በመስበቅ የሚከናወን አይደለም ብላለች። እስራኤል አቋሟ ተመሳሳይ ነው። ተንታኞች ግን ከሕግ ይልቅ በድርድር የተሻለ ነገር ሊገኝ ይችላል ይላሉ። ሆኖም ወሳኙ ጥያቄ አሁን ኢትዮጵያ የባህር በር ማግኘት ከምትፈልግባቸው ሀገራት ጋር ያላት ግንኙነት ምን መሳይ ነው የሚለው ነው። እዚህ ላይ ዲፕሎማሲ ዋነኛ ቁልፍ መጫወቻ ካርድ ነው። ኢትዮጵያ የባህር በር እንደምትፈልገው ሁሉ የባህር በር ያላቸው የአካባቢው ሀገራት የእርሻ መሬት፣ ሌሎች የሚያስፈልጋቸው ነገሮች ስላሉ እነዚህም በመለዋወጥ በሰጥቶ መቀበል መርህ ሀገራት ወደቦቹን እኩል በማልማት የሚጠቀሙባቸውን ጣምራ ሉዓላዊነት በመፍጠር በጋራ መጠቀም የሚል አማራጭ ቀርቧል። አበቃን። መልካም ጊዜ ተመኘን።